በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለበዓለ ሆሳዕና በሰላም በጤና ደረሳችሁ አደረስን እያልን ዛሬ ስለ ሆሳዕና 8 ጥያቄዎችን እንጠያየቃለን። አንደኛ፣ ሆሳዕና ማለት ምን ማለት ነው? መልስ፣ ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙ እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሞነ ሕማማት ጸሎተ ፍትሐት፣ ጸሎተ አስተርእዮ ስለማይፈጸም ጸሎተ ፍትሐትና አስተርእዮ የሚደረገው በዚህ ዕለት ነው። ሁለተኛ፣ በሆሳዕና ዕለት በእጃችን ዕደ ቀለበት ማሰራችን የምን ምሳሌ ነው? መልስ፣ አንደኛ፣ ለአዳም የሰጠውን ቃል ኪዳን ለማስታወስ ከልጅ ልጅ ተወልጄ አድንሃለሁ ያለውን ተስፋ ቃል ለማስታወስ ነው። ሁለተኛ፣ ጌታ ለእመቤታችን የገባላትን ቃል ኪዳን ተምሳሌት ነው። ሦስተኛ፣ ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። አራተኛ፣ ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛንም ከሰይጣን ግዛት ከመከራ ሥጋ ከመከራ ነፍስ ከክፋት ከኃጢአት አወጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤትህ አትለየን፣ እንደ ቸርነትህ ይቅር በለን ስንል ለጌታ ዳግም ላናጠፋ ቃል የምንገባበት ነው። ሦስተኛ፣ ጌታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? መልስ፣ ትንቢቱና ምሳሌውን ለመፈጸም ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። በአህያ መቀመጡ አንደኛ ትሕትናን ለማስተማር ነው። ሁለተኛ የሰላም ዘመን ሲል ነው። ሦስተኛ ለፈለጉኝ የቅርብ አምላክ ነኝ ሲል በንጽሕና በየዋህነት ለሚኖሩ ምዕመናን አድርባቸው እኖራለሁ ሲል ነው። አራተኛ አህዮች ትሑታን ናቸው፣ ረጋ ብለው ነው የሚሄዱት። በቀላሉ ትወጣባታለህ፣ በቀላሉ ትይዘዋለህ፣ እንደፈለግክም ታዘዋለህ። አራተኛ ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የሚነጠፉ ምስጢር የምን ምሳሌ ነው? መልስ፣ አንደኛ ዘንባባ ይስሐቅ በተወለደ ጊዜ ደስ ብሎት አብርሃም ዘንባባ ይዞ እግዚአብሔርን አመስግኗል። ሁለተኛ ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታለመልም አምላክ ነህ ሲሉ ነው። ሦስተኛ ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነህ ሲሉ ነው። አራተኛ ዘንባባ የደስታ መገለጫ ነው፣ አንተ ደስ የምታሰኝ ሐዘናችን የምታረቅልን አምላክ ነህ ሲሉ ነው። አምስተኛ ዘንባባ እሾሃማ ነው፣ አንተ ሕያው አሸናፊ አምላክ ነህ ሲሉ ነው። ስድስተኛ ዘንባባ እሳት አይበላውም ለብልቦ ይተዋል እንጂ ጌታም አንተ ባሪህ የማይመረመር ነህ ሲሉ ነው። አምስተኛ ሕዝቡ ከልብሳቸው ሌላ ስንት አይነት ቅጠልን አነጠፉለት? ምን ምን? መልስ፣ ልብሳቸውን ማንጠፋቸው ለክብሩ መገለጫ ነው። ሌሎች 3 አይነት ቅጠልን አነጠፉለት። እነሱም አንደኛ ዘንባባ፣ ሁለተኛ የቴምር ዛፍ፣ ሦስተኛ የወይራ ዛፍ ናቸው። ስድስተኛ ትልቋ አህያ በምን ትመሰላለች? ውርንጭላዋስ? መልስ፣ ትልቋ አህያ የኦሪት ምሳሌ ነው። አንደኛ ትልቋ አህያ ሸክም የለመደች ናት፣ ሕገ ኦሪትም የተለመደች ሕግ ናትና። ሁለተኛ የእስራኤል ምሳሌ ነው። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልም ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸው። ሦስተኛ የአዳም ምሳሌ ነው። አዳም ሸክም የበዛበት ነበርና። ውርንጭላዋ አንደኛ በሕገ ወንጌል ትመሰላለች፣ ምክንያቱም ወንጌል ኢየሱስ ክርስቶስ የመሠረታት የሠራት አዲሷ ሕግ ናትና። ሁለተኛ በአሕዛብ ትመሰላለች፣ ትንሿ አህያ ሸክም የለመደች አይደለችም፣ እንዲሁም አሕዛብ ሕግን የመቀበል የለመዱ አይደሉም፣ ለሕግ አዲስ ናቸውና። ሦስተኛ የእመቤታችን ምሳሌ ናት፣ የዓለም ሸክም አቀላለችና በእመቤታችን ትመሰላለች። እመቤታችን ድነተ ምክንያታችን ጌታን የተሸከመች ንጽሕት እንከን የሌላት እናት ናትና። ሰባተኛ አንቺ የኢየሩሳሌም ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ በአህያ ግልገል ተቀምጦ ወደ አንቺ ይመጣል የሚለው ኃይለ ቃል በየትኛው የመጽሐፍ ቅዱስ ክፍል ይገኛል? መልስ፣ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9። ስምንተኛ ጌታችን ኢየሱስ ክርስቶስ ብዙ ያልታሰሩ አህዮች እያሉ ለምን የታሰሩትን መረጠ? መልስ፣ አህዮቹ የታሰሩት ሌባ ሰርቆ ነው ያሰራቸው፣ ወንበዴ ሰርቆ ነው ያሰራቸው። አህዮቹ ለጌታ ውለታ ሰርተዋል። ጌታ ሲወለድ አሙቀቷልና
ለጌታ ውለታ ልንመልስ ያልቻልነው እኛ ሰዎች ብቻ ነን። የታሰሩት እንዲፈቱ የመረጠበት ምስጢር እኔ ከኃጢአታችሁ ልፈታችሁ የመጣሁ ነኝ ሲል ነው። ወንበዴው አህዮችን ሰርቆ በመንደር እንዳሰራቸው ዲያብሎስም የሰው ልጆች በኃጢአት ሰንሰለት ከሲኦል መንደር አስሯቸው ነበርና ሐዋርያቱ ሲልካቸው ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይሻቸዋል በለዋቸው አላቸው። የፈጠራቸው እሱ ነውና። መልካም የሆሳዕና በዓል ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር